ኢትዮጵያ በጤናው ዘርፍ የነበረባትን የዓመታት ድክመትና የውጭ ጥገኝነት ታሪክ በመቀየር አዲስ ምዕራፍ ላይ ትገኛለች። ትናንት በሀገር ውስጥ አቅም የማይታሰቡ የነበሩ የጤና ምርምሮችና የሕክምና ግብዓቶች ምርት ዛሬ በሀገር በቀል አቅም እውን መሆን ጀምረዋል። ይህ ጉዞ ደግሞ የኢትዮጵያን የጤና ፖሊሲ ከቃላት ባለፈ ወደ ተግባር የተሸጋገረ መሆኑን የሚያሳይ ነው። ለዚህ ጥረት ይበልጥ አቅም የመፍጠር አንዱ አካል የሆነው የአማራ ክልል ጤና ቢሮ የማስፋፊያ ግንባታና የዲጂታላይዜሽን ስራ ተጠናቆ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ተመርቋል። ባለፉት ዓመታት በጤናው ዘርፍ በተሰሩ ሰፋፊ ስራዎች የጤናው ዘርፍ ላይ መሰረታዊ ለውጥ ማምጣት የተቻለበት ነው። ጤና የሌለው ማህበረሰብ፣ ጤና የሌለው ግለሰብ ለሀገር ልማትም፣ ለሀገር ሰላምም፣ ለሀገር ብልጽግናም ይተጋል ተብሎ አይታሰብም። አሁን ደግሞ የጤናው ዘርፍ ሁላችሁም እንደምታውቁት እጅግ በጣም ከዚህ በፊት ከነበረው መከላከል ላይ ያተኮረ ከሚለው የታመመንም አክሞ ማዳን የሚል ጭምር ተጨምሯል በሪፎርሙ። ስለዚህ አክሞ ለማዳን የምንፈልጋቸውን ግብዓቶች፣ መድኃኒቶች አገር በቀል እንዲሆኑ አገር ውስጥ እንዲመረቱ በጣም በርካታ ሪፎርሞች እየተሰሩ ነው። ብዙ ሆስፒታሎች እጅግ እየታደሱ እጅግ እየተቀየሩ ነው። ሆስፒታሎችን በመቀየር የክልሉ ጤና ቢሮ፣ የክልሉ መንግስት እንዲሁም የፌዴራል የጤና ሚኒስቴር በተለይም በሀገራችን ውስጥ ካሉት ክልሎችም ሻል ያለ ስራ ሻል ያለ ትጋት የታየበት ክልል ነው። የክልሉ ጤና ቢሮ እድሳት የማስፋፊያ ግንባታና የዲጂታላይዜሽን ስራ ለአገልጋዩም ሆነ ለተገልጋዩ ምቹ፣ ቀልጣፋና ጥራት ያለው አገልግሎት ለመስጠት የሚያስችል ነው። እንደነዚህ አይነት የቢሮ ግንባታዎች ከጽዳታቸውም በላይ በእርግጥ መጽዳቱም አንዱ ትልቁ ነገር ነው። ሆስፒታሎች ሲጸዱ ለታካሚዎች ምቹ ይሆናሉ። ቢሮዎችም ሲጸዱ አገልግሎት ለሚያገኙ ማህበረሰቦች እጅግ በጣም ውብና መልካም አገልግሎት እንዲያገኙ ይመቻል። አንዱ ነው ጽዳት፣ ትልቁ ነው፣ ዋነኛው ነው። ከዚያም በላይ ደግሞ የጸዳ አእምሮ፣ የጸዳ ልቦና፣ ፍትሃዊ አገልግሎት የሚሰጥ ሙያተኛ መገንባት ደግሞ ትልቁ ጉዳይ ነው። ስለዚህ ጤና ቢሮ የጀመረው የቢሮ ግንባታ እስከታች ያለውን የጤና ሰራዊት እስከ እናቶች የሚደርሱ የጤና ባለሙያዎችን በማፍራት ከዚህ በፊት ክልሉ እጅግ በጣም የሚታወቅበት የነበረው እናቶች በጤና ኬላዎች፣ በጤና ጣቢያዎች ክትትል እንዲደረግ እንዲወልዱ የምናደርጋቸውን እንክብካቤዎች እናቶች ከወለዱ በኋላ ብቻ ሳይሆን ገና ከእርግዝና ጀምሮ ያለውን የህፃናትን የእርጉዝ እናትን አመጋገብ ጨምሮ ጤናማ ዜጋ ለማፍራት መንከባከቡን ጨምሮ ለመስራት የሚያስችል ትልቅ ሪፎርም እየተሰራ እንደሆነ አይተናል። በአሁኑ ወቅት በክልሉ የጤና አገልግሎት ተደራሽ ለማድረግ የሚሰሩ ስራዎችን በማሳደግ ለአገልግሎት ጥራትና ለአሰራር ግልጸኝነት የተሰጠው ትኩረት ከፍተኛ ሆኗል። ክልላችን በጤናው ዘርፍ አስደናቂ እድገትና ለውጦችን አምጥተዋል። በመሆኑም ዛሬ ላይ ሁሉን አቀፍ የጤና አገልግሎት ተደራሽነቱንና ፍትሐዊነቱን ለማስጠበቅ በክልላችን 102 የመንግስት ሆስፒታሎች፣ 17 የግል ሆስፒታሎች፣ 933 ጤና ጣቢያዎች፣ ከ3127 በላይ ጤና ኬላዎች እንዲሁም በተለያየ ደረጃ የሚገኙ 2740 የግል ጤና ተቋሞች ለከተማና ለገጠር የህብረተሰብ ክፍሎች የጤና አገልግሎት እየሰጡ ይገኛሉ። እድሳትና ማስፋፊያ የተደረገለት የህንፃ ክፍልና የዲጂታል አሰራር ዘርፎች ተጎብኝተዋል። ይህ አይነቱ የዘርፉ ተስፋ ትኩረት ዛሬ በጤናው ዘርፍ የሚዘራው ዘር ነገ በራስ አቅም መተማመን የምትችል የዜጎቿን ጤናና ምርታማነት የተረጋገጠና ጠንካራ ኢኮኖሚ ያላትን ኢትዮጵያ የመገንባት ዋስትና ነው።